ህብረ ብሔራዊት ኢትዮጵያ በተፈጥሮ ሀብቷ እንዳትለማ በታሪኳ ልክ ከፍ እንዳትል ካደረጓት ስብራቶች መካከል ከፋፋይ ትርክት በቀዳሚነት ይጠቀሳል። ከፋፋይ ትርክት በዜጎች መካከል የጥርጣሬና የመነጣጠል ስሜት በመፍጠር ሀገራችን ከግጭት አዙሪት ውስጥ እንዳትወጣ አስሯት ቆይቷል። ይሄም ኢትዮጵያን እንደ ሀገር ዘርፈ ብዙ ዋጋ ያስከፈለና አሁንም እያስከፈላት እንደሚገኝ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ተናግረዋል። በትርክት ምክንያት በየዘመኑ በሚኖሩ ጦርነቶች ውስጥ ኢንጌጅድ እንድንሆን እስከ ዛሬ ድረስም ባለፉት የለውጥ ዓመታት ብዙ ስራዎች ቢሰሩ አሁንም እዳውን ከፍለን አልጨረስም። በዛ እዳ ምክንያት ዋጋ እየከፈልን ነው ያለነው። ስለዚህ ኢትዮጵያ ባጭሩ በትርክት መዛባት ምክንያት እጅግ በጣም ውድ ዋጋ ስትከፍል ቆይታለች ማለት ነው። ኢትዮጵያ ለዘመናት ዋጋ ያስከፈላትን ለዜጎቿ አንድነት ፈተና ሆኖ የቆየውን ነጣጣይ ትርክት በማረም ህብረ ብሔራዊ አንድነቷ የተጠናከረ ሀገር ለመገንባት መንግስት በትኩረት ሲሰራ ቆይቷል። የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዳቆን ዳንኤል ክብረት የለውጡ መንግስት ኢትዮጵያውያንን በአንድነት የሚያቆማቸውን አሰባሳቢ ትርክት ለመገንባት ባለፉት ዓመታት አበክሮ ሲሰራ መቆየቱን ይገልጻሉ። የለውጡ መንግስት እየሰራ ያለው በአራት አንጓዎች ነው። አንዱ የገዢ ትርክት አንጓ ህብረ ብሔራዊ አንድነትን ማጽናት፣ ሁለተኛው ራሱን ገዢ ትርክትን ማስረጽ። ኢትዮጵያ ውስጥ ንዑሳን ትርክቶች አሉ፣ እሱ መኖሩ ነውር አይደለም። ከፋፋይ ትርክቶች አሉ፣ እሱ ባይኖር ጥሩ ነበር። ነጠላ ትርክቶች አሉ፣ እሱም መኖሩ ችግር የለውም፣ የሰው ባህሪ ነው። እንደ ሀገር በጀት የምንመድበው፣ እንደ ሀገር መዋቅር የምንሰጠው፣ እንደ ሀገር በትምህርት ስርዓት የምናካትተው፣ እንደ ሀገር በንግግሮቻችን ውስጥ የምናካትተው፣ እንደ ሀገር በሐውልቶቻችን በሙዚየሞቻችንና በሌሎች ነገሮች የምናካትተው፣ እንደ ሀገር የሰው ኃይል የምንመድብበት፣ እንደ ሀገር ሚዲያዎቻችን የሚናገሩበት፣ ኪነ ጥበባችን የሚናገረው ለየትኛው ነው ትልቁ ነገር። ይህንን ባበረታን ቁጥርና ለዚህ ግንባታ እነዚህን ሁሉ አቅሞች በተጠቀምን ቁጥር ንዑሳን ትርክቶችም ነጠላ ትርክቶችም በአቅማቸው ብቻ መኖር ይጀምራሉ። አፍራሽ ትርክቶች ደግሞ ይጠፋሉ። ኢትዮጵያውያን የተለያየ ማንነት ቢኖረንም በአንድነት ያሳካናቸው ትልልቅ ድሎች አሉን። እነዚህን ድሎች ግን ለወል ትርክት ግንባታ አልተጠቀምንባቸውም ያሉት በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትሩ ዶክተር ተስፋዬ በልጅጌ የለውጡ መንግስት እንደ አድዋ ያሉ ድሎችን ለወል ትርክት መገንቢያ መሳሪያ አድርጎ ለመጠቀም መስራቱንና በዚህም ተጨባጭ ውጤት መገኘቱን አብራርተዋል። አድዋ የኢትዮጵያውያን ብቻ ሳይሆን የአፍሪካውያን ከዛም በላይ የመላው የጥቁር ህዝቦች ወይም የጥቁር ዘሮች ታሪክ ነው። ይሄ ታሪክ አይደለም ኢትዮጵያውያንን ብቻ ማሰባሰብ መላውን አፍሪካ ከዛም አልፎ የጥቁሩን ዘር ማሰባሰብ የሚችል እጅግ በጣም አስደናቂ ገድል ነው። ይሄንን እንኳን በአግባቡ ስንጠቀምበት አልነበረም እስከ 2010 የለውጡ ንቅናቄ ድረስ። እንደነዚህ ያሉ ታላላቅ ገድሎች፣ ታላላቅ ታሪካዊ ክንዋኔዎች እንደ ሀገር በጋራ ለመቆም የጋራ ትርክት ለመገንባት መሳሪያ መሆን አለበት ተብሎ አሁን ፒያሳ ላይ የተገነባው የአድዋ መታሰቢያ ሙዚየም ነው የተገነባው። ዛሬ ይኸው የአድዋ ሙዚየም ሁላችንም ኢትዮጵያውያን በጋራ የሰራ ነው። የኢትዮጵያውያን ያልገዛም ባይነት ኢትዮጵያን የነጻነት ቀንድልነት ማሳያ ነው ተብሎ ከየትም ሀገር መሪዎች ሲመጡ መጀመሪያ የአበባ ጉንጉን የሚያስቀምጡት የት ነው? አድዋ ሙዚየም ነው። ዳግማዊ አድዋ የሆነው ታላቁ የኢትዮጵያ ህዳሴ ግድብም የኢትዮጵያውያን የአንድነት ውጤት የጋራ ታሪካቸው የወል ማጠንጠኛ ሆኖ መገንባቱን ዶክተር ተስፋዬ ተናግረዋል። 19ኛው ክፍለ ዘመን ማብቂያ ላይ አድዋን በደሙ በአጥንቱ የጻፈው ኢትዮጵያዊ ነው። 21ኛው ክፍለ ዘመን ላይ ደግሞ ህዳሴን መስራት ይችላል ማለት ነው። ህዳሴ ደግሞ ለአፍሪካውያን ሌላ ቤንችማርክ ነው። ለኢትዮጵያውያን የጋራ ፕሮጀክታችን፣ የጋራ ማተማችን፣ የሁላችን ልብ ትርታ ያለበት ፕሮጀክት ነው። ስለዚህ የህዳሴ ግድብ ፕሮጀክትም አንዱ ኢትዮጵያውያን የወል ትርክት ለመገንባት እንደ ዋነኛ ኢንስትሩሜንት ሆኖ የሚያገለግል ልክ እንደ አድዋ ነው የሚታየው። ለዚህም ነው ሁለተኛው አድዋ የሚባለው። ስለዚህ ይሄ አንዱ የለውጡ መንግስት የጋራ የወል ትርክት ጎልቶ እንዲወጣ ለመስራት የጀመራቸው ስራዎች አንዱ ማሳያ ነው ብሎ መውሰድ ይቻላል። የፍልስፍና መምህሩ ተሾመ አበራ የጋራ ታሪኮች አሰባሳቢ ትርክትን ለመገንባት ሁነኛ መሳሪያ መሆናቸውን ጠቅሰው ይህም ልዩነትን በማጥበብ ዜጎችን ለአንድ ዓላማ ማሰለፍ የሚያስችል ነው ብለዋል። የጋራ ትርክትን መፍጠር ከፍተኛ በህዝቡ ላይ አዎንታዊ ተጽዕኖ አለው። ምክንያቱም እነዚህ በግለሰቦችና
በቡድኖች መካከል ያሉትን ቅሬታዎች ላይ ስለማያተኩር የጋራ የሆነውን ትርክት በከፍተኛ ደረጃ እንዲስፋፋ ያደረጋል። አሰባሳቢ ትርክትን ለመገንባት በሚደረገው ሂደት መንግስት ከሚያደርገው ጥረት በተጨማሪ ምሁራን፣ የኪነ ጥበብ ባለሙያዎች ሚናቸውን ሊወጡ እንደሚገባ ዶክተር ተስፋዬ ተናግረዋል። እነዚህ ስራዎች የበለጠ ጎልቶ እንዲወጡ የሚዲያ ሰዎች መስራት አለባቸው። የአርት ሰዎች መስራት አለባቸው። እነዚህ ስራዎች በጣም ጎልቶ እንዲወጡ ምሁራን መጻፍ አለባቸው። ምሁራን መስራት አለባቸው። አሰባሳቢ ትርክትን መገንባት በነጣጣይ ትርክት ምክንያት በዜጎች መካከል የተፈጠረው ልዩነቶችን በመፍታት ዘላቂ ሰላም እንዲረጋገጥ ከማድረጉም ባለፈ በሀገሩ ብሔራዊ ጥቅም ጉዳይ ላይ በአንድነት የሚቆም ዜጋን ለመፍጠር ያግዛል።